ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህም ሰዓት ለእናንተ አድማጮቻችን መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል ያጋራናችሁ ቆይታ የምናደርግ ይሆናል። ደውል ጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ በየዕለቱ ሀሳብ አስተያየታችሁን ለምታጋሩን ውድ ቤተሰቦቻችን ምስጋናችን በያላችሁበት ይድረስ ብለናል። አስቀድመን በዚህኛው ጥንቅራችን በስፋት ልናነሳው የወደድነው የዝውውር መስኮቱ ነው። ሶስተኛ ሳምንቱ አሁን ደግሞ ፍጹም የተለየ ነው። ትልቅ ዝውውሮችን ሰማን። ከጥቂት ደቂቃዎች በፊት ሰበር መረጃዎችንም በዝውውር መስኮቱ ላይ ሰምተናል። ዕለታዊ ቡድን ዜናችን በሁሉም የአውሮፓ ትልቅ ክለቦች እንደተጠበቀ ነው። በአውሮፓም ግዙፎቹን ክለቦች ሪያል ማድሪድ፣ ባርሴሎናን ጨምሮ በርከት ያሉ የዝውውር መረጃ ለእናንተ ውድ አድማጮቻችን ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ክፍለ ጊዜያችን ፕሪሚየር ሊጉ አዲስ ነገር ተገብራለሁ ብሏል ከቀጣይ ውድድር ዓመት ጀምሮ። ለመሆኑ ይሄኛው አዲስ ህግስ ምንድነው? ለየት ያለ መረጃ ይዘንላችኋል። ከዛ በተጨማሪ በተወዳጁ የእንግሊዝ ፕሪሚየር ሊግ ቢግ ሲክስ ክለቦች በዝውውር መስኮቱ እያደረጉትን ያለውን እንቅስቃሴ እናነሳለን። ቶትናም ሆትስፐርስ ተጫዋች ለማስፈረም ፍላጎት አለው፣ ጠንካራ ስራዎችንም እየሰራ ይገኛል ተብሏል። ለመሆኑ ማንን ነው ቶትናም ሊያመጣ ስራ የጀመረው የሚለውን እናደርሳችኋለን። ቼልሲ በውሰት በሰጠው ተጫዋቹ በተቃራኒው ፍልሚያ ይገጥመዋል። ይህ እንዴት ሊሆን ቻለ? የበርካቶች ጥያቄ ነው፣ እናነሳዋለን። ከዛ በተጨማሪ ቼልሲ በውሰት ሊሰጠው ስላቀደው ተጫዋች የቼልሲውን ሞይሰስ ካይሴዶን በቡድን መረጃችንና ዛሬ ሕክምና ምርመራ የሚያደርገውን የቼልሲን ተጫዋች በተመለከተም እንደዚሁም ለየት ያለ መረጃ በቼልሲ በኩል ለዚሁ በቡድን ዜና ስለያዝን የቼልሲም ደጋፊዎች እስከ ፕሮግራማችን ፍጻሜ ቆዩ። ሊቨርፑል በ9 ቁጥር ጉዳይ ላይ የመጨረሻ ውሳኔውን አልወሰነም። ዲማርዚዮ ተጨማሪ መረጃን ይዞቷል ከሊቨርፑል 9 ቁጥር ጋር በተያያዘ። ሌላው ሊቨርፑል ቤት አዲስ ነገር ይጠበቃል። ምንድነው የሚለውን ታደምጡታላችሁ። ከክለቡ የሚለቁ ተጫዋቾችን በተመለከተና በክለቡ ዛሬ ረጅም ጊዜ ኮንትራክት ስለፈረመው ተጫዋች ምናደርሳችሁ መረጃ አለ። ዩናይትድ አጥቂ ለማስፈረም በይፋ ጥያቄ አቅርበዋል። ያውም ከፕሪሚየር ሊግ ክለብ ነው ይሄን አጥቂ ለማምጣት ጥረት እያደረገ ያለው። ማን በሰበርታ ደምጡታላችሁ። ከዛ ውጪ ብሪያን ምቤሞን ዝውውር በተመለከተም በስተመጨረሻም የብሬንትፎርድ ስፖርቲንግ ዳይሬክተር እንቅጩን ተናግረዋል። ለዩናይትድ ምን አሉኝ? ስፖርቲንግ ዳይሬክተር ለዩናይትድ ሌላ የምናደርሳችሁ ሰበር መረጃ ነው። ወደ ዩናይትድ የውሰት ጊዜውን አጠናቆ ስለመጣው ተጫዋችና በዩናይትድ አዲስ ሹመት ስለተሰጠው ሰው ተጨማሪ መረጃዎችን ይዘንላችኋል። ገና በ13 ዓመቱ ነበረ ለአርሰናል የመጫወት ህልም የነበረው። አሁን ህልሙን እውን ሊያደርግለት አርሰናል ንግግር ጀምሯል። አጥቂውን ለማምጣት ዛሬ አርሰናል ይፋ ንግግር ሲያደርግ ተጫዋቹ ደግሞ የልጅነት ህልሙ ነበረ። ማን ነው? በሰበር ጠብቁን። ከዛ ውጪ የክሪስቲያን ኖርጋርደን ዝውውር በተመለከተም ተጨማሪ መረጃ ከራሱ ከብሬንትፎርድ አግኝተናል። ይሄም ለአርሰናላውያን ይደርሳል። ሼሽኮ ጌኬሬስክ የሚለው ብቻ አይደለም ውድ ቤተሰቦቻችን። አርሰናል ቤት የአጥቂ ጉዳይ ተጎርቶ ያለው ጋብሪኤል ጄሱስ ከወዴት አለ? ለአርሰናል ደጋፊዎች ተጨማሪ የቡድን ዜናዎችን ይዘናል። እስከ ፕሮግራማችን ፍጻሜ ብቻ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። እኛን ማግኘት ለምትሹ እኛን በአካልም ይሁን በስልክ ማግኘት ከፈለጋችሁ መልእክት የምንልክበትን ወይም የጽሁፍ መልእክት የምንልክበትን አድራሻችሁን ብቻ አስቀምጡልን። እኛን በቀላሉ ማግኘት ትችላላችሁ። ለዘወትር ተሳታፊዎቻችን ሁሉ እጅግ አድርገን እያመሰገን ስፖርታዊ ጥንቅሮቻችን ተጀመሩ። በድጋሜ ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። አጠቃላይ የአውሮፓ ግዙፍ ክለቦች ተወዳጁ የእንግሊዝ ፕሪሚየር ሊግን ጨምሮ ወደ ጨዋታ ሊመለሱ የፍራንስ ሊግ እነሆ 32 ቀን ብቻ ቀርቶታል። ፕሪሚየር ሊጉ 45 ቀን ብቻ ቀርቶታል። ስፔን ላ ሊጋ 47 ቀን ይቀረዋል። የጀርመን ቡንደስሊጋ 52 ቀን፣ የጣሊያን ሴሪ ወደ 53 ቀን ይቀረዋል። የሳውዲ ፕሮ ሊግ ወደ 58 ቀን ይቀረዋል። በተለይም የፍራንስ ሊጋ ኦልሞስት የአንድ ወር ጊዜ ብቻ እድሜ ቀርቶታል። አብዛኞቹ ሊጎች የሚመለሱበት ቀን እየተቃረበ ይገኛል። ለመሆኑ እናንተ በየትኛው ሊግ ማንን ወይንስ በየሊጎቹ እነማንን ተደግፋላችሁ? እነኛንስ ክለቦች ለመደገፋችሁ ምክንያታችሁ ማን ነው? በሐሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ዛሬም ልትሳተፉ ትችላላችሁ። ሪያል ማድሪድ ለማንም በሩ ክፍት ነው ብለዋል ፍሎሬንቲኖ ፔሬዝ። ከኛ ጋር መቆየት የማይፈልግ ካለ፣ ደስተኛ ያልሆነ ካለ እኛ ያለ ማንገራገር በሩ ላይ አንቆምበትም። ማንም የፈለገ
ሪያል ማድሪድን መልቀቅ ይችላል ብለዋል። መረጃው የማርካ ነው። ማርካ ማለት ደግሞ የሪያል ማድሪድን ጓዳ ጎድጓዳ የሚያቅ መጽሔት እንደሆነ ይታወቃል፣ ወይም ጋዜጣ እንደሆነ ይታወቃል። ታማኝ ከሚባሉ የሪያል ማድሪድ ምንጮች አንደኛው ነው። በርካቶች ይህን ጉዳይ ይዘው ለሮድሪጎ ጎኤስ ካልሆነ በስተቀር በዚህ ሰዓት በሪያል ማድሪድ ደስተኛ ያልሆነ የለም እያሉ ነው። ለማንኛውም ሁኔታውን በተከታታይ መረጃችን ለማጥራት እንሞክራለን። ዛሬ ግን ፍሎሬንቲኖ ፔሬዝ ለማንም በራችን ክፍት ነው፣ በእኛ ደስተኛ ያልሆነ መውጣት ይችላል ብለዋል። ስፔናዊው የሪያል ማድሪድ የተከላካይ ስፍራ ተጫዋች ዳኒ ካርቫሃል ወደ ሜዳ ለመመለስ ዝግጅቱን ማጠናቀቁን አስታውቋል። በጉዳት ለረጅም ጊዜም ከሜዳ ርቆ የቆየው ዳኒ ካርቫሃል ከ9 ወራት በኋላ ለጨዋታ ብቁ መሆኑ አረጋግጧል። ከረጅም ወራት በኋላም አሁን ለመጫወት ዝግጁ ነኝ ሲል ዳኒ ካርቫሃል ሐሳቡን አጋርቷል። ሪያል ማድሪድ ማክሰኞ ምሽት 4 ሰዓት ከዩቬንቱስ ጋር የጥሎ ማለፍ ጨዋታቸውን እንደሚያደርጉ ይታወቃል። በዚህም ጨዋታ ላይ ዳኒ ካርቫሃል ይገኛል ተብሎ ይታሰባል። በእርግጥ ለረጅም ጊዜ ጉዳት ላይ ነበረ። በዚህ ዓመት ለሪያል ማድሪድ ቁልፍ ጨዋታዎች እንዳመለጡት ይታወቃል። በስተመጨረሻም የኒኮ ዊሊያምስ ዝውውር የቆመበትን ምክንያት አጣርተናል። ይህን መረጃ ነግረናችሁ ነበረ፣ ዝውውሩ መቆሙን እናም ምክንያቱ ግልጽ ሆኗል። አሁን ላይ ለኒኮ ዊሊያምስ ወደ ባርሴሎና ሊያደርገው የነበረው ዝውውር ከብዙ ስምምነት በኋላ እንዲቆም የሆነበት ዋነኛ ምክንያት ከምዝገባ ጋር በተያያዘ ጉዳይ መሆኑን እንዲሁ ማርካ አረጋግጧል። በተለይም ባርሴሎና ከወቅታዊም የፋይናንስ ችግር የ1 ለ1 ሬሾ ወይም የወጪና ገቢ ማመጣጠን ሂደት ላይ ችግር እንደገጠመው ይታወቃል። ቡድኑ አምና በዳኒ ኦልሞ ላይ የገጠመው ነገር አሁን ኒኮ ዊሊያምስ እንዲገጥሙ አይፈልግምና በዚህ ምክንያት ዝውውሩ ለጊዜው መቆሙ ተረጋግጧል። ባየር ሙኒኮች አጋጣሚውን ለመጠቀም እስከ መጨረሻው ሙከራ እያደረጉ ስለነበረ አሁን ጥሩ አጋጣሚ ሊያገኙ ይችላሉ። 10 ሚሊዮን ዩሮ ዓመታዊ ደሞዝ ለኒኮ ዊሊያምስ አቅርበውለት እንደነበረ ይታወቃል። ባየርን ሙኒክን ደግሞ ጥሩ አጋጣሚ እንዲሆን ያደረገው አንድም የባርሴሎና ጉዳይ እንዳለ ሆኖ ቢልባኦች በራሳቸው በቀጥታ ተጫዋቹን መሸጥ የሚፈልጉት እንደዚሁ ለባየር ሙኒክ ነው ተብሏል። አሁን ባርሴሎና ቤት ደግሞ ከዚህ ጋር በተያያዘ በተለይም የኒኮ ጉዳይ አሳሳቢ መሆኑን ተከትሎም በባርሴሎና ቤት አንዳንድ ኃላፊዎች ፊታቸውን ዳግም ወደ ሊቨርፑሉ ተጫዋች ሉዊስ ዲያዝ አዙረዋል የተባለው። ሉዊስ ዲያዝስ ልክ እንደ ኒኮ ዊሊያምስ ሁሉ ይሄ ነገር ስጋት አይሆንበትም ወይ የሚለው በጥያቄ ምልክት ውስጥ ሆኖ እንደ ፋብሪዚዮ ሮማኖ ዘገባ ከሆነ በባርሴሎና ቤት ሁነኛ ሰው ሉዊስ ዲያዝ የሚሉ ድምጾች መሰማት ጀምሯል። ሃንስ ፍሊክ አልሸሸጉም ይሄን ነገር። ሉዊስ ዲያዝን ማርከስ ራሽፎርድን አድናቂ መሆናቸውን በተደጋጋሚ ተናግረዋል። ለማንኛውም በባርሴሎና ቤት ዳግም የሉዊስ ዲያዝም ስም እንደዚሁ መነሳት ጀምሯል። የሊዮኔል አንድሬስ ሜሲ የኢንተር ማያሚ ቆይታ እስከዚህ ሰዓት ድረስ አልተወሰነም። ከኢንተር ማያሚ ጋር ያለው ውል በ2025 መጨረሻ የሚያበቃው ሊዮኔል ሜሲ ውሉን ለማራዘም ንግግር ላይ ይገኛል። ሊዮኔል ሜሲ ውሉን እስከ 2026 ሊያራዝም መሆኑ ከዚህ በፊት ታማኝ የመረጃ ምንጮች መዘገባቸው አይዘነጋም። አሁን ላይ ሊዮኔል ሜሲ ውሉ ሲጠናቀቅ ተፎካካሪ ወደሆነ ሊግ ስለማቅናት ሊያስብ እንደሚችል ነው ዘ አትሌቲክ ያስነበበው። ሊዮኔል ሜሲ ከ2026 ዓለም ዋንጫ በፊት ያለውን 6 ወራት ተፎካካሪ በሆነ ሊግ በመጫወት ለውድድሩ ራሱን ማዘጋጀት አስበዋል የሚሉ መረጃዎች በሰበር ወጥተዋል። ተጫዋቹ አሁን ላይ ከኢንተር ማያሚ ጋር ያለውን ለማራዘም የሚያደርገው ንግግር ብዙም ለውጥ እንዳልታየበትም ነው ዘ አትሌቲክ ጨምሮ ያረጋገጠው። ይህ በእንዲህ እንዳለ የ38 ዓመቱ ሊዮኔል አንድሬስ ሜሲ በቀጣዩ ዓለም ዋንጫ አርጀንቲናን ወክሎ ስለመሳተፉን በተመለከተ እስከዚህ ሰዓት ድረስ ያለው ነገር የለም። ሮናልዶ ፍላጎቱ ግልጽ ነው። አሁንም በዓለም ዋንጫ ላይ ሀገሩን መወከል ይፈልጋል። ሜሲ ግልጽ አይደለም። አስቀድሞ ግን ከዛ በፊት የኢንተር ማያሚ ኮንትራቱ በራሱ ስለመራዘሙ 100% እርግጥ አይደለም። በክለቡ እስከ ጥር ድረስ ብቻ የሚያቆይ ኮንትራት እንዳለው ይታወቃል። በዓለም ክለቦች ዋንጫም በአርጀንቲና ኮከብ ሊዮኔል አንድሬስ ሜሲ ክለብ ኢንተር ማያሚ በፓሪሰን ጀርሜን ተሸንፎ እንደወደቀ እናስታውሳለን። በጨዋታው ላይ አንድ ሲጠበቅ የነበረ ሁነት ነበረ። ሊዮኔል አንድሬስ ሜሲ ከኑኖ ሜንዴሽ የሚያደርጉት ፍልሚያ እንዴት ይወጣዋል በሚል ነበረ። ቴንቲ ስፖርት የእንግሊዙ ግዙፍ ሚዲያ ነው። በእንግሊዝ ውስጥ ታማኝ ከሚባሉ ሚዲያዎች ብቻ ውስጥ ሳይሆን የእንግሊዝ ፕሪሚየር ሊግን በቀጥታ የማስተላለፍ የመጀመሪያ መብት ገዢም ቴንቲ ስፖርት እንደሆነ ይታወቃል። ቴንቲ ስፖርት የወጣውን መረጃ ነው የማደርሳችሁ። ቴንቲ ስፖርት ሳካ ያልተሳካለትን ይላል፣ ሳላህ ያልተሳካለትን፣ እንደዚሁም በቦታው ላይ በርካታ ከዋክብቶች ሞክረው ያልሆነላቸውን ነገር እንዴት ይሳካለታል ሜሲ የሚል
መጠይቅ አቅርቦ ነበረ ኑኖ ሜንዴሽን መፋለም ሳላህንም ሳካህንም በጣም ተቋቁሟቸው ተመልክተን ነበረ ኑኖ ሜንዴሽ በፍጻሜው ጨዋታ ላይ በተመሳይ እንደዚህ አይነት ጥራቱን አስመልክቶ ነበረ የ38 ዓመቱ አርጀንቲናዊ የኢንተር ሚያሚ ኮከብ ሊዮኔል አንድሬስ ሜሲ ምንም እንኳን ቡድኑ ቢሸነፍም ሁለት ድሪብሎችን ሞክሮ ሁለቱም ተሳክቶለታል ሁለት ጊዜ ኑኖ ሜንዴሽን ድሪብል አድርጎ ማለፍ ችሏልና እጅግ በጣም አስደናቂ ብቃቱን ሊዮኔል አንድሬስ ሜሲ በኑኖ ሜንዴሽ ላይ ደግሞ ሳይቷል በርካቶች ሜሲ ያደርገዋል እያሉ ነበር ከጨዋታው መጠናቀቅ በኋላ ሁለት የተሳካ ድሪብል በኑኖ ሜንዴሽ ላይ መፈጸም ችሏል የ9 ዓመቱ ስፔናዊ አጥቂ አማካኝ ስፍራ ተጫዋች ማርኮ አሶንሲዮ የአስቶን ቪላ ቆይታውን የውሰት አጠናቆ ማለት ነው ወደ እናት ክለቡ ቱጃሩ ክለብ ፓሪስ ሰን ዠርሜን እንደተመለሰ ይታወቃል ስፔናዊ አማካኝ ማርኮ አሶንሲዮ ምንም እንኳን ወደ እናት ክለቡ ፓሪስ ሰን ዠርሜን ይመለስ እንጂ ተጫዋቹ በፓሪስ ሰን ዠርሜን እቅድ ውስጥ የለም የ9 ዓመት ተጫዋች ወደ ቱርኩ ክለብ ፌነርባቼ የመሄድ እድሉ ከፍተኛ ነው ብሏል ፋብሪዚዮ ሮማኖ በነገራችን ላይ በአስቶን ቪላ ቤት የመግዛት አማራጭ ነበራቸው አልተጠቀሙበትም ስለሆነም ተጫዋቹ በቀጥታም ወደ ዙውር ነው የሚሄደው ማለት ነው እናት ክለቡ ፓሪስ ሰን ዠርሜን እቅድ አካል ወይም የሉዊስ ኤንሪኬ የራሳቸው እቅድ አካል አለመሆኑን ተከትሎ ታሚ አብርሃም በተመሳሳይ ወደ ቱርክ እንደሚያመራ ይታወቃል ወደ ቤሺክታሽ በነገራችን ላይ የ4 ዓመት ኮንትራት ለመፈራረም ነው እንደዚሁ ይህ ተጫዋች ከስምምነት የደረሰው ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው ዕለታዊ ስፖርታዊ ጥንቅሮቻችን ደግሞ እንሻገር በድጋሜ ላይክ ሰብስክራይብ እና ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ እኛን ማግኘት የምትሹ ካላችሁ በሐሳብ መስጫ ሳጥናችን ላይ በቀጥታ ልናገኛችሁ የምንችልበትን አድራሻችሁን ብታስቀምጡ የጽሁፍ መልእክቶችን በቀጥታ እንልክላችኋለን እኛንም በአካል ማግኘት ትችላላችሁ በድጋሜ ከፕሪሚየር ሊግ መረጃችን ጋር መልካም ቆይታ ተመኘን የእንግሊዝ ፕሪሚየር ሊግ ልምምዶች በመጪው ውድድር ዘመን ለመጀመሪያ ጊዜ በቀጥታ ስርጭት ይተላለፋሉ አሰልጣኞችና ተጫዋቾች ማይክና ካሜራ ተደርጎላቸው የሚተላለፍ ይሆናል በአጠቃላይ የተወሰነ መረጃ ለማከላከል በአሁኑ ጊዜ የፕሪሚየር ሊግ ክለቦች ተጫዋቾች ወይም አሰልጣኞች ማይክ ሳይደረግላቸው በወር አንድ ጊዜ ስልጠና ቦታቸው ለመገኘት ብዙሃን መገናኞች ፍቃድ እንዳላቸው ይታወቃሉ ወይም ሽፋን ያደርጋሉ ነገር ግን በፕሪሚየር ሊግ ደንብ ክፍል ማሻሻያ መሰረት እያንዳንዱ ክለብ አሁን ላይ ምርት አጋር ቢያንስ አንድ ተጫዋች አሰልጣኝ ወይም ረዳት አሰልጣኝ ማይክ ተደርጎላቸው ለ30 ደቂቃ የሚቆይ ቀረጻ መፈቀዱ ተዘግቧል ይህ ተነሳሽነት እንግዲህ በ2025-26 የውድድር ዘመን የሚጀምር ሲሆን ለደጋፊዎች የተሻለ የስልጠና ተሞክሮ በማቅረብ የተጫዋቾችና አሰልጣኞች ተግባራዊ ግንዛቤንም በቀጥታ ያሳያል ብለዋል እንግዲህ በአንዳንድ ስፖርቶች ላይ ይህ ነገር የተለመደ ነው ሆኖም አንዳንድ ክለቦችና አሰልጣኞች ስለ ስትራቴጂካዊና እንዲሁም ፍልስፍናን ለተቃራኒ ቡድኖች ያጋለጥብናል በሚል ስጋት ገብቷቸዋል ምንም እንኳን የሊጉ ባለስልጣናት የተመረጡ ቀረጻዎች ብቻ እንደሚተላለፉና ሚስጥራዊ መረጃዎች እንደሚጠብቁ ቢያረጋግጡም ማለት ነው ጉዳዩ ግን ለትልቅ ክለቦች አሳሳቢ ነው ምክንያቱም በጨዋታ በፊት የምናደርገውን ታክቲክ ተቃራኒ ቡድን ያይብናል ብለዋል ፕሪሚየር ሊጉ ደግሞ ሚስጥራችሁን ጠብቃለሁ ቀረጻው ይካሄዳል እያለ ነው እጅግ በጣም አነጋጋሪ ውሳኔ በቀጣዩ ውድድር ዓመት በፕሪሚየር ሊጉ ይተገበራል በእንግሊዝ ፕሪሚየር ሊግ በተጠናቀቀው ውድድር ዓመት እድሜያቸው ከ21 ዓመት በታች የሆኑና ምርጥ እንቅስቃሴ ያሳዩ ምርጥ 11 ተጫዋቾችን ስኮር 19 መርጧል በዚህ መሰረት ግብ ጠባቂ ፔንደርሰን ከቼልሲ መርጧል አራቱ ተከላካዮች ሚሎሽ ኬርኪዝ አሁን ለሊቨርፑል ይጫወታል አምና በበርንማውስ እንደዚሁም ኩንሻቮ ከማንቸስተር ሲቲ ዩሮ ከዩናይትድ ሉዊስ ከማንቸስተር ሲቲ ሶስት የአማካይ ስፍራ ተጫዋቾች ኮቢ ሜኖ ከዩናይትድ ሮሚዮ ላቪያ ከቼልሲ ሪያን ቸርኪን ከሲቲ መርጧል አምና በርግጥ ቸርኪ በሲቲ አልነበረም ግን እንዳጠቃላይ በውድድር ዓመቱ በነበረው ብቃት ሳቪኒዮ በአጥቂ ስፍራ ላይ ከሲቲ ዊሊያን ስታቪዮ ከቼልሲ በአጥቂ ስፍራ ላይ ኢታነን ዋኔሪ ከአርሰናል በአጥቂ ስፍራ ላይ ሌሎች የተመረጡ ተጫዋቾች ናቸው እንደ አጠቃላይ በዝርዝር ውስጥ በርከት ያሉ ተጫዋቾችን ከሲቲ እናገኛለን ወደ 4 ቼልሲ 2 ዩናይትድ 2 አርሰናል 1 ሊቨርፑል 1 ማስመረጥ ችሏል በተጫዋች ቼልሲ በርግጥ በግብ ጠባቂም አንድ ተጫዋች ማስመረጥ ችሏል ለዚህ እንዳጠቃላይም እድሜያቸው ከ21 ዓመታቸው ሆኑም ቀጣይ የሚጠበቁና በባለፈው ውድድር ዓመት ምርጥ የነበሩ አሁን በፕሪሚየር ሊጉ የሚገኙ ተጫዋቾች በስኮር 90 የተመረጡ ናቸው
የአስቶን ቪላ ችግር ለመቅረፍ በተለይም የፋይናንስ ሁኔታ የሴት ቡድኖች ለሽያጭ ማቅረባቸው ይታወቃል። የአስቶን ቪላም የገጠመውን የፋይናንሻል ፌር ፕሌይ ችግር ታዲያ ለማስተካከል እንዲረዳው የሴቶቹ ቡድን ለመሸጥ ከስምነት ደርሷል። አስቶን ቪላ ባለፉት 2 ዓመታት የገጠማቸውን የ195 ሚሊዮን ፓውንድ ኪሳራ ክለቡን የፋይናንሻል ፌር ፕሌይ ችግር ውስጥ እንደከተተው ይታወቃል። ይህንም ተከትሎ አስቶን ቪላ የሴቶች ቡድን መቀመጫውን አሜሪካ ላደረገ ለህት ተቋም ለመሸጥ መስማማቱ ተረጋግጧል። ቸልሲ ከዚህ በፊት የሴቶቹን ቡድን ለክለቡ እህት ተቋም በ200 ሚሊዮን ፓውንድ ሸጦ ያገኘው ገቢ የፋይናንስ ችግሩን ለመቅረፍ እንደጠቀመውና አሁን በዝውውር መስኮቱ ላይ ያሻቸውን ተጫዋች ሲሻቸው በ3 ቀን ሲያሻቸው በ2 ቀን ድርድር ብቻ እንዲያስፈርሙ እንደረዳቸው ይታወቃል። የቸልሲም ጉልበት የመጣው የሴቶቹን ቡድን ከሸጡ በኋላ ነው። አሁን አስቶን ቪላዎችም የገንዘብ አቅማቸውን ለማደራጀትና ከዕዳ ነፃ ለመሆን ክለባቸውን በተለይ የሴቶቹን ክለብ ለሽያጭ ለመሸጥ ከስምምነት ደርሰዋል። ሊድስ ዩናይትዶች የወልቭስበርጉን የመሃል ተከላካይ ሴባስቲያን ብሮን ለማስፈረም ከስምነት ደርሷል። ዛሬ ሕክምና ምርመራውን ያደርጋል ተብሎ ይታሰባል። 5.13 ሚሊዮን ፓውንድ ደግሞ ሊድስ ዩናይትዶች ለወልቭስበርግ ለመክፈል ከስምነት የደረሱት ነው። ቦሮ በቀጣይ ሰዓታት ውስጥ የሊድስ ዩናይትድ ተጫዋች ይሆናል ተብሎ ሲታሰብ የክረምት የዝውውር መስኮት የሊድስ ዩናይትድም እንደዚሁ 3ኛው ፈራሚ ይሆናል። መረጃውን ከስካይ ስፖርት ላይ ነው ያገኘነው። ዶሚኒክ ካልቨርት-ሊዊን በነፃ ወኪል ኤቨርተን እንደለቀቀ ነግረናችሁ ነበረ። ታዲያ በኤቨርተን እግር ኳስ ታሪክ በተወዳጁ የእንግሊዝ ፕሪሚየር ሊግ በርካታ ግብ አስቆጣሪ 3ኛው ተጫዋች ነው። ለኤቨርተን እንዳጠቃላይ በፕሪሚየር ሊግ ብቻ ከፍተኛ ግብ አስቆጣሪው ሮሜሎ ሉካኮ ነው። 68 የፕሪሚየር ሊግ ግቦችን አስቆጥሯል። ዘንድሮ ስኩዴቶን ከናፖሊ ጋር እንዳሳካ እናስታውሳለን። ፈርጉሰን በተጠበቀው ልክ አይደለም። አሁን ላይ ጅማሮ ግን ፍጹም የተለየ ነበር። 60 ግቦችን አስቆጥሯል። ለኤቨርተን ሁለተኛው ከፍተኛ ግብ አስቆጣሪ ነው። ዶሚኒክ ካልቨርት-ሊዊን በ57 ግቦች የምንጊዜም 3ኛው ግብ አስቆጣሪ ሆኖ ነው ክለቡን በነፃ መልቀቁ የተረጋገጠው። እነ ካሂል ካምቤል፣ ኦስማን፣ እነ ሪቻርልሰን፣ እነ ኦንዝዌርዝ፣ ሚላሬሽ እንደዚሁም ቢያንስ የተባሉ የቀድሞ ተጫዋቾች በዚህ ክለብ ታሪክ በርካታ ግብ በማስቆጠር እስከ 10 ያለውን ስፍራ ይዛሉ። ትክክለኛ መሐመድ ኩዱስን ፈላጊ ክለብ በዚህ ሰዓት እና ስራዎችን እየሰራ ያለው ቶትንሃም ሆትስፐርስ ብቻ ነው። ቶትንሃም መሐመድ ኩዱስን የማስፈረም ጠንካራ ፍላጎት አላቸው። ይህንንም እንግዲህ በወኪሉ በኩል አረጋግጠዋል። በርካታ ክለቦች ፍላጎት አላቸው የሚሉ መረጃዎች ቢወጡም ነገር ግን ከቶትንሃም ሆትስፐርስ ዝውውር ጋር በተያያዘ ወኪሉን ያነጋገረ ብቸኛው ክለብ ነው በተጫዋቹ ዝውውር ላይ። ኩዱስ በግሉ ቶትንሃምን ለመቀላቀል ፈቃደኛ ነው የሚሉ መረጃዎችም እንደዚሁ በስፋት እየወጡ ይገኛሉ። ቶትንሃም ሆትስፐርስ የ4 ዓመቱን ጋናዊ ኮከብ መሐመድ ኩዱስን ለማስፈረም ከ50 ሚሊዮን ፓውንድ በላይ ግን ማቅረብ ፈቃደኛ ባይሆንም በዌስትሃም ዩናይትድ በኩል ግን ይህ ገንዘብ ተቀባይነት እንደሌለው ነው ስካይ ስፖርት እንዲሁ በዘገባው ይዞት የወጣው። ቸልሲ ባለፈው ጥር ወር ላይ ከብራዚሉ ክለብ ፓልሜራስ ወጣቱን እጅግ በጣም አስደናቂውን ተጫዋች ማስፈረሙ ይታወቃል። ኢስታቪዮ ዊሊያን ሰማዮቹ 34 ሚሊዮን ዩሮ በማውጣት ያስፈረሙት ኢስታቪዮ እስከ አሁን ክረምት ድረስ ያው በፓልሜራስ እንደሚቆይ ስለተስማሙ ክለቡን በይፋ እንዳልተቀላቀለ ይታወቃል። የ18 ዓመቱ ተጫዋች ኢስታቪዮ ትንሽ በማይባሉ ብራዚላውያን ዘንድ በኔይማር በኋላ በብራዚል ቤት የታየ ምርጡ ባለተሰጦ ተጫዋች እያሉት እንደሆነ ይታወቃል። ወጣቱ ተጫዋች በዓለም ክለቦች ዋንጫ ውድድር ሩብ ፍጻሜ የወደፊት ክለቡን ቼልሲን በተቃራኒው የሚገጥም ይሆናል። ተጫዋቹ እንዴት ቼልሲን ሊገጥም ቻለ የሚለው ነው የበርካታ ቼልሲውያን ጥያቄ ነበረው። ቼልሲ ተጫዋቹን ሲያስፈርም የ18 ዓመት ያለሞላው በመሆኑ ህጋዊ ዝውውሩን ማጠናቀቅ የሚችለው በዚህ ክረምት እንደነበረ ይታወቃል። ሁለቱ ክለቦች በክለቦች ዓለም ዋንጫ ውድድር መሳተፋቸው ነገሩን እንዳወሳሰበው ተገልጿል። ሁለቱ ክለቦች ተጫዋቹም ፓልሜራስ ከውድድሩ እስከሚሰናበት ድረስ እዛው እንዲጫወት ከስምነት መድረሳቸውም ይታወቃል። ተጫዋቹ ከክለቦች ዓለም ዋንጫ በኋላ ወደ ቼልሲ የሚያደርገው ዝውውር እንደሚያጠናቅቅ ይታወቃል። ተጫዋቹ ለፓልሜራስ ተሰልፎ ቼልሲን ከመግጠም የሚያስቆመው የፊፋ ህግ እንደሌለ ሲነገር ፊፋ የፓልሜራስ ተጫዋች እንደሆነ ብቻ ነው የሚያውቀው። ተጫዋቹ ቼልሲን እንዳይገጥም የሚያስቆመው የሁለቱ ክለቦች ስምምነት ብቻ እንደሚሆንና ጥር ላይ በተደረሰው ውል ውስጥ የተቀመጠ አንቀጽ አለመኖሩ ምክንያት የፓልሜራስ ተጫዋች ሆኖ ክለቡ ቼልሲን በተቃራኒ ይፋለማል ማለት ነው። ነገር ግን ተመዝግቦ ቢሆን ኖሮ በቼልሲና በውሰት ተሰጥቶ ቢሆን ኖሮ በዚህ ጨዋታ ላይ በተቃራኒ ሆኖ ቼልሲን አይገጥምም ነበረ። ቸልሲ በዚህኛው ክረምት
አሮን አንስል ሜሎን በውሰት ለመልቀቅ ክፍት መሆኑን ስካይ ስፖርት አረጋግጧል። ሪያል ቤትስ ደግሞ ተጫዋቹን ከአርሰናል ለመውሰድ ዋነኛ ፈላጊ ክለብ ሆኖ ብቅ ብሏል። የአንቶኒ ዝውውር በተለይ የማይሳካላቸው ከሆነ አሮን አንስል ሜሎን ከቼልሲ በውሰት ለመውሰድ ፍቃደኛ ናቸው ተብሏል። ሞይሰስ ካይሴዶ በዓለም ክለቦች ዋንጫ ከሌሎች አማካዮች በተሻለም ታክል አድርጓል። 12 ታክሎችን ፈጽሟል። በነገራችን ላይ በማህበራዊ ትስስር ገጹ ላይ ከጥቂት ደቂቃዎች በፊት የቼልሲ አምበል ሪሽ ጄምስ አዲሱ ንጎሎ ካንቴን አግኝተናል ብሎ የሁለቱን ምስል በጋራ ለጥፏቸዋል። በተለይም ካንቴ ከወጣ በኋላ በቼልሲ ቤት ይሄ ኳስን የሚያቋርጥ ሸርተቴን የሚወርድ ከሜዳ ሜዳ ክፍል ተሯርጦ የሚጫወት ተጫዋች አልተገኘም ነበረ። አሁን ግን ይህ ችግር በሞይሰስ ካይሴዶ የተፈታ ይመስላል። ሪሽ ጄምስም አዲሱ ንጎሎ ካንቴን አግኝተናል ዳግም ብሏል። የቼልሲ ደጋፊዎችስ መልከታችሁን አጋሩን። ጆዋ ፔድሮ ወደ አሜሪካ ያቀናሉ። ቤተሰቦቻችን የሕክምና ምርመራውን እዛው አድርጎ በዓለም ክለቦች ዋንጫ እየተሳተፈ ያለውን ቼልሲን እንደሚቀላቀል ተረጋግጧል። በቼልሲ ቡድን ውስጥም እንግዲህ ይሄ በተለይ ማሬስካ እንዳሉት እንደ ቀድሞ ውድድር ዝግጅት ስለምንጠቀመው አንድ ዋንጫውን ከማንሳትን በተጨማሪ እንደ ቀድሞ ውድድር ዝግጅት ስለሚያገለግለን ብዙ ነገር እንሞክርበታለን ብለዋልና ስለዚህ ቡድን ውስጥ እንዲገኝ ስለተፈለገ በቀጥታ ወደ አሜሪካ ያመራል። የሕክምና ምርመራውን እዛው አድርጎ በዓለም ክለቦች ዋንጫ የሚሳተፈውን ቼልሲ ጆዋ ፔድሮ የሚቀላቀል ይሆናል። ጆዋ ፔድሮም አዲሱ የቼልሲ ተጫዋች የሚሆነው ማለት ነው። በ24-25 የውድድር ዓመት ለብራይተን ኤንድ ሆቭ አልቢዮን በርካታ ደቂቃ የተጫወተ 9ኛው ተጫዋች፣ በርካታ የግብ አስተዋጽኦ ያለው ቁጥር 1 ተጫዋች፣ በርካታ ሙከራ ያደረገው 4ኛው ተጫዋች፣ የግብ የማስቆጠር ንጻሬ በጨዋታ ያለው 3ኛው ተጫዋች፣ የግብ ዕድልን በመፍጠር 2ኛው ተጫዋች፣ እንደዚሁም በተቃራኒ ፍጹም ቅጣት ምት ውስጥ ኳስን በመንካት 4ኛው ተጫዋች ነውና እጅግ በጣም አስደናቂ የሚባል ቁጥር አለው። ምናልባት በኤንዞ ማሬስካስ ፍልስፍና ይህን ቁጥሩን አሻሽሎ ለቼልሲ በብዙ መንገድ ይረዳል ወይ? በአውሮፓ ሻምፒዮንስ ሊግ ቀጣይ ዓመት የሚሳተፈው ቼልሲ ወጣትና በረጅም ጊዜ ቡድኑ ማገልገል የሚችሉ ተጫዋቾችን አስፈርሞ የአውሮፓ ሻምፒዮንስ ሊግ መድረክን የት ድረስ ሊጓዙ ይችላል በዚህ ዓመት የሚለው እንደዚሁ በትልቁ ይጠበቃል። በነገራችን ላይ ቼልሲ እነኚህን ተጫዋቾች እያስፈረመ ያለው ለረጅም ጊዜ እቅዱ እንደሆነ ይታወቃል። የመርሳይዱ ክለብ ሊቨርፑል የመጀመሪያ ቁጥር 1 ምርጫው አሌክሳንደር ኢሳክን ማምጣት ነው። ግን የአሌክሳንደር ኢሳክ ዋጋ የሚቀመስ አይደለም። ለግዙፍ ክለቦች ምናልባት ረብጣ ብሮችን ማፍሰስ የማይቸግረው ፓሪስ ሰን ዠርሜን ቢሆን ይህን ዝውውር ለመጨረስ ብዙ ይቸገራል ተብሎ አይታሰብም። ሌሎች ክለቦች ግን በፋይናንስ እጥረት ውስጥ ናቸውና በተለይም ከኮቪድ በኋላ ብዙ የአውሮፓ ግዙፍ ክለቦች እንደዚህ አይነት የፋይናንስ ችግር እንደገጠማቸው ይታወቃል። የመርሳይዱ ክለብ ሊቨርፑል ከስዊድን አጥቂ አሌክሳንደር ኢሳክ በተጨማሪ ታዲያ እንደ አማራጭ ናይጄሪያዊ አጥቂ ቪክተር ኦስሜን በዝርዝራቸው ውስጥ መያዛቸውን ዲማርጆ ያስነብባል። እስከዚህ ሰዓት ድረስ ግን ሊቨርፑል ከአንደኛውም ተጫዋች ወኪልም ይሁን ክለብ ጋር ይፋዊ ጥያቄም ድርድርም እንዳላደረገ ይታወቃል። አዲዳስ ከሊቨርፑል ጋር ያደረገውን ኮንትራት ከሐምሌ 26 ጀምሮ ነው ተግባራዊ የሚያደርገው። እናም የሊቨርፑል አዲሱን መለያ የምንመለከተው ከሐምሌ 26 በኋላ ነው። እስከዛስ ድረስ ካላችሁ ናይክ ከሊቨርፑል ጋር ያለው ኮንትራት ሐምሌ 24 ስለሚያበቃ ይቀጥላል ማለት ነው። ከሐምሌ 26 ጀምሮ ባሉት ቀናት ግን ሊቨርፑል አዲሱን መለያቸውን ማስተዋወቅ ይጀምራሉ። እስከዛ በነባር መለያቸው እስከ ሐምሌ 26 ማለት ነው ባለው ጊዜ እንደሚቆዩ እንደዚሁ ሚረር ስፖርት አስነብበዋል። ስፖርቲንግ ብራጋ በታይለር ሞርተን ላይ ያላቸው ፍላጎት ከፍ ያለ መሆኑን ፖል ጆይስ አስነብበዋል። አያክስ፣ ዌስትሃም ዩናይትድ እንደዚሁም ክለብ ብሩጅ 2 ዓመቱን ተጫዋች እየተከታተሉት ነው። እሱም ቋሚ ሆኖ መጫወት የሚፈልገበትን ክለብ ብቻ ይመርጣል ተብሏል። ሊቨርፑሎች ተጫዋቹን ውሰት ለመልቀቅ ፈቃደኛ ናቸው እየተባለ ነው። ምናልባትም በቋሚነት የሚጠይቅም ክለብ ካለ በትልቅ ገንዘብ ሊቨርፑል ሊደራደር ክፍት ነው ሲል መረጃውን አጋርቷል። ሌላው ሊቨርፑል ቤት ትሮይ ኒዮን በሊቨርፑል የሚያቆየውን የረጅም ጊዜ ኮንትራት በዛሬው ዕለት ተፈራርሟል። በተለይም ወጣት ተጫዋቾችን ማቆየት አሁን ላይ በክለቦች እንደ ትልቅ ፕሮጀክት እየታየ ነው። ከቅርብ ጊዜ ወዲህም የአካዳሚ ተጫዋቾችን ማስፈረም በተለይም በግዙፍ ክለቦች ውስጥ በስፋት እየተመለከትን ነበረ። አሁን ታዲያ ሊቨርፑሎች እንደዚህ አይነት ነገሮችን ለመከላከል በክለባቸው ውስጥ የሚገኘውን ታዳጊ ተጫዋች በዛሬው ዕለት ኮንትራቱን አራዝመዋል። ትሮይ ኒዮኒን ማንቸስተር ዩናይትድ አጥቂ ለማምጣት እንደሚፈልግ ግልጽ ነበር።
አጥቂም ግብ ጠባቂም ይፈልጋል ዩናይትድ። አሁን ግን ስራዎችን በትልቁ እየሰራ የሚገኘው አጥቂ ላይ ነው። ማንቸስተር ዩናይትድ የአስቶን ቪላውን የፊት ወሰር ተጫዋች ኦሌ ዋትኪንስን ለማስፈረም ስራ ጀምሯል። ዩናይትዶች ራስመስ ሆይሉንድ በቡድኑ የሚለቅ ከሆነ ያለምንም ጥርጥር ተተኪ ያመጡለታል። እሱም በዋነኝነት የተያዙ በርካታ እቅዶች ቢኖሩም አሁን ላይ ኦሌ ዋትኪንስ ተተኪ ለማድረግ ስራዎች ተጀምረዋል። የማንቸስተር ዩናይትድ ኃላፊዎች በዝውውር ጉዳይ ላይ የአስቶን ቪላ አቻዎቻቸውን ዛሬ በይፋ አነጋግረዋል። ማንቸስተር ዩናይትድ እና አስቶን ቪላ ራሽፈርድ በዝውውሩ ለማካተት ንግግር ቢያደርጉም ራሽፈርድ ግን ከባርሴሎና ውጪ ፍንክች ብሎ ከድርድሩ ራሱን አግልሏል። ማንቸስተር ዩናይትድ አሁን ላይ ሙሉ ትኩረታቸው ብሪያን ምቤሞን ከብሬንትፎርድ ማስፈረም እንደሆነ ቢታወቅም ዩናይትዶች ግን በቀጣይነት ከብሪያን ምቤሞ ዝውውር በኋላ አጥቂ ለማስፈረም ስራዎች ሲሰሩ ገንዘብ ለማግኘት ደግሞ ተጫዋቾችን ለገበያ ያቀርባሉ። ማንቸስተር ዩናይትድ ተጫዋቾችን የማይሸጥ ከሆነ የኦሌ ዋትኪንስን ማስፈረም ሂደት ግን አደጋ ውስጥ ሊገባ ይችላል ብሏል ዘ አትሌቲክ። ምንም እንኳን የሩበን አሞሪም የመጀመሪያ ምርጫ ቪክተር ጊዮኬሬስ ቢሆንም የጊዮኬሬስ ዝውውር ውስብስብ መሆኑ ዩናይትድ ሌላኛው አማራጫቸውን ኦሌ ዋትኪንስን ካስቶን ቪላ ለማምጣት ስራዎችን ጀምረዋል። ዛሬ የነበረው ድርድር በተጫዋቹን ለማስፈረም ብቻ የተደረገ እንቅስቃሴ ነው። ይፋዊ ጥያቄ በቀጣይ ቀናት ከመረጃው በኋላ በተለይም ካስቶን ቪላ አቻዎቻቸው ድርድር ካረጉ ውይይት ካረጉ በኋላ በዛ ምላሽ ተመርኮዞ ያቀርባሉ ተብሎ ሲታሰብ ዛሬ በሰበር ዩናይትድ ቪላዎችን ማነጋገሩ ተረጋግጧል። የብሪያን ምቤሞ ዝውውር ቀዝቀዝ እያለ መጥቷል በዩናይትድ ቤት። በተለይም የብሬንትፎርድ ሁኔታ ለዩናይትድ አዳጋች ሆኖበታል። ዛሬ ደግሞ ጭራሹኑ ስፖርቲንግ ዳይሬክተር ፊል ጊሊስ የብሬንትፎርዱ ማለት ነው ከስካይ ስፖርት ጋር ቆይታ ነበራቸው። በርካታ ሀሳቦችን አርስተዋል። እርሱ ስለ ቀጣዩ አቅጣጫ የራሱ የሆነ ሀሳብ አለው ይላሉ ብሪያን ምቤሞን። እናም ይህንን የመወሰን ሙሉ መብት አለው። በዚህ ጉዳይ ዙሪያም ከተጫዋቹና ከወኪሉ ጋር ቀጣይነት ያላቸው ንግግሮች እናደርጋለን ብለዋል። እስካሁን ባለው ሁኔታ ተጫዋቹ እንዲለቅ ስምነት የለንም። ተጫዋቹ በቀጣይ የውድድር ዓመትም በብሬንትፎርድ ቤት ማቆየት የማይቻል ነገር አይደለም ብለዋል። ተጫዋቹን ለመልቀቅ ትክክለኛና ተስማሚ ጥያቄ ለብሬንትፎርድ መቅረብ አለበት፣ አለበለዚያ ግን ለዩናይትድ አንሸጠውም ብለዋል። ብሪያን የክለባችን ምርጡ ተጫዋች ነው። የክለባችን ምርጡ ባይሆን እንኳን ከክለባችን ምርጥ ተጫዋቾች መካከል አንዱ ነው። ምርጥ ተጫዋቾች ማቆየት ደግሞ ምንም አይነት ጉዳት የለውም፣ አይጎዳንም። ከገንዘብ ወይም ከትንሽ ገንዘብ ብሪያን ምቤሞ ይሻለናል ብለዋል። እሳቸውም ቃል በቃል ያሉትን ስለነግራችሁ ደግሞ ውድ ቤተሰቦቻችን ብሪያን ምቤሞ ዝውውሩ የማይሳካ ከሆነ ከኛ ጋር በመቆየቱ ደስተኛ ነው ብለዋል። ለዩናይትድ ሌላ ነገሩን ውስብስብ የሚያደርግ እንቅስቃሴ ውስጥ የገቡ ይመስላሉ ብሬንትፎርዶች። ከዛሬውም የብሬንትፎርድ ስፖርቲንግ ዳይሬክተር ፊል ጊሊስ መልእክት እንደተረዳ ነው። አስቶን ቪላ የማርከስ ራሽፎርድ ውሰቱ ለመጠናቀቁን ተከትሎ በይፋ አሰናብቶታል። ወደ ዩናይትድ በዛሬው ዕለት ተመልሷል። አሁን ጥያቄው በቀጣይ ሳምንት ዩናይትድ ልምምድ ሲያደርግ ራሽፎርድ በካሪንግተን ተገኝቶ ከቡድኑ ጋር ልምምድ ያደርጋል ወይንስ ቀጣዩ ክለቡ እስኪገኝ በግሉ ልምምድ ያደርጋል የሚለው ይጠበቃል። ራሽፎርድ ግን በዛሬው ዕለት በይፋ ወደ ዩናይትድ ተመልሷል። ሰሜን አየርላንዳዊ ተከላካይ ስፍራ ተጫዋች ጆን ኢቫንስ በማንቸስተር ዩናይትድ ኃላፊነቱን መረከቡን አረጋግጧል። የ37 ዓመቱ ጆን ኢቫንስ በማንቸስተር ዩናይትድ ያለው ውል መጠናቀቁን ተከትሎ ጫማውን መስቀው ላይ ዘነጋም። በዓመቱ መጨረሻ ተጫዋቹ አሁን ላይ በማንቸስተር ዩናይትድ የተጫዋቾች ውሸት ውል እንዲከታተል በኃላፊነት እንዲሾም የተሰጠውን ስልጣን ተረክበው ስራ ጀምሯል። ጆን ኢቫንስ በቀጣይ የውሰት ውሎችን እንደሚቆጣጠር የታዳጊ ተጫዋቾች እድገት እንዲቆጣጠርና ድጋፍ እንዲያደርግ ነው ኃላፊነቱን የተቀበለው። ከክለቡ ጋር 3 የፕሪሚየር ሊግን ዋንጫና አንድ የሻምፒዮንስ ሊግ ዋንጫ ያሳካው ጆን ኢቫንስ ያለው የእግር ኳስ ልምድ በክለቡ እንዲቀጥል እንዳሻለው ተረጋግጧል። እርሱ ይላሉ ጄሰን ዌልኮክስ እሱ እጅግ በጣም አስገራሚ የሆነ እግር ኳስ ህይወት ነበረው። በማንቸስተር ዩናይትድ ቤት ካጠናቀቀም በኋላ በዚህ ኃላፊነት እንዲመረጥ ያደረገው የእግር ኳስ ህይወቱ ነው ብለዋል። ዩናይትድ ዳግም ወደ ስኬት መንገድ እንዴት ማምራት እንደሚችል ያካበተውን ዕውቀት የምንጠቀምበት ይሆናል ብለዋል። በወጣቶች ላይ የገነባን ላለነው ቡድን እሱ በአሁኑ ኃላፊነት ትልቅ ሚና ይኖረዋል ብለዋል። ከሰሞኑ ማንቸስተር ዩናይትድ በተከታታይ መረጃችን እንዳደረስናችሁ የወጣት ተጫዋቾችን ኮንትራት በማራዘም እንደተጠመዱ ይታወቃል። በርካታ ወጣቶችን ኮንትራት አራዝመዋል። አሁን ደግሞ ይህን እንዳይገዛቸው ጆን ኢቫንስን ሾመዋል። ጄሰን ዊልኮክስ ያካበተውን ዕውቀት እንጠቀምበታለን ብለዋል። የሰሜን ለንደኑ ክለብ አርሰናል
በ13 ዓመቱ ህልሙን ለተናገረው ተጫዋች ፍላጎት እንዳላቸው ንግግርን መጀመራቸው ተረጋግጧል። የሰሜን ለንደኑ ክለብ አርሰናል የክሪስታል ፓላሱን የፊት መስመር ተጫዋች ኢዜን ለማስፈረም በይፋ ንግግር ጀምሯል። መድፈኞቹ የተጫዋቹን ወኪል ማነጋገራቸው ሲገለጽ ተጫዋቹን ለማስፈረም ምን እንደሚያስፈልግ ዛሬ አረጋግጠዋል። ቶትናም በበኩሉ የተጫዋቹ ፈላጊ ክለብ መሆኑ የዝውውር ጉዳዩን የሚከታተለው ጋዜጠኛ ፋብሪዞ ሮማኖ አረጋግጧል። ኢዜ ከዚህ በፊት ገና በ13 ዓመቱ ነበረ የኔ ህልም ለአርሰናል መጫወት ነው ብሎ የነበረው። ናም ኢብሪቼ ኢዜ በ13 ዓመቱ ጀምሮ ህልሙ በአርሰናልና በኤምሬስ መጫወት ነበረ። ህልሙ እውን ይሆን ዘንድ አርሰናሉ ዛሬ ይፋዊ ንግግር ጀምረዋል። በቀጣይስ ይፋዊ ጥያቄ አርሰናል ያቀርባሉ የሚለው ደግሞ በትልቁ ይጠበቃል። የብሬንትፎርዱ ዳይሬክተር በስካይ ስፖርት ቆይታቸው ስለ ብሪያን ምቤሞ ዝውውር ብቻ አይደለም ያነሱት፣ ስለ ክርስቲያን ኖርጋርድም ዝውውር ተከታዩን ብለዋል። ንግግሮች ከአርሰናል ጋር በመካሄድ ላይ ናቸው። ባለፉት 2 ሳምንታት አንድሪያ ቤርታ በክለባችን የሚመለከታቸውን አካላት ጋር በመገናኘት እያወራ ይገኛል እና እስካሁን የተጠናቀቁ ስምምነት ባይኖርም ዝውውሩ ግን ይቀራል የሚል እምነት የለኝም። እንዳካሄዳቸው ከሆነ እየተደረገ ባለው ድርድር አርሰናሎች እንዳካሄዳቸው ከሆነ ስምምነቱን ሊያጠናቅቁት ይችላሉ፣ ግን እስከዚህ ሰዓት የተጠናቀቀ ነገር የለም ብለዋል። የብሬንትፎርድ ስፖርቲንግ ዳይሬክተር ስለ ክርስቲያን ኖርጋርድም ሲናገሩ አርሰናል ወደኛ ጥያቄ አቀርቧል። ምናልባትም ተጫዋቹ ትልቅ ዋንጫዎችን ማሳካትና ትልቅ ክለቦች ውስጥ የመጫወት ህልም ስለነበረው ህልሙ ሊሳካ የሚችልበትም መንገድ ላይ ይገኛል ብለዋል። ብሪያን ምቤሞን ወይ ፍንክች ያሉት የብሬንትፎርዱ ዳይሬክተር ፊል ጌልስ ለአርሰናል ክርስቲያን ኖርጋርድን ለመሸጥ ግን ከጫፍ መድረሳቸውን አልሸሸጉም። ቫሌንሺያዎች የተከላካይ ክፍላቸውን ለማጠናከር ስራ ጀምረዋል። የሞስኬራ ተተኪ ለማምጣት ነው። ያ ማለት ለአርሰናል ሞስኬራን የመሸጣቸው ነገር እውነት እየሆነ የመጣ ይመስላል። ቫሌንሺያ የባየር ሊቨርፑልን ተከላካይ ማሪዮ ሆርሞንስን ለማስፈረም ይፋዊ ስራዎችን ጀምሯል። በዚህም አርሰናሎች ክርስቲያን ሞስኬራን ለማምጣት በሚያደርጉት ጥረት ላይ በብዙ መንገድ ፍንጭ ሰጠ ይመስላል። ክርስቲያን ሞስኬራ ለአርሰናል ለመጫወት ፍቃዱን የሰጠ ተጫዋች እንደሆነ ይታወቃል። የሼሽኮ ስምምነት በዚህ ሳምንት ለማጠናቀቅ በአርሰናል በኩል እቅድ ተይዟል። ይፋዊ ጥያቄ ለማቅረብም አርሰናሎች እቅድ አላቸው ብሏል ሳሙኤል ሉከረስት። ቤርታ ባለፈው ሳምንት ስለ ስምምነቱ ዝውውር ጠይቆ ሁሉንም መረጃዎች አግኝተናል፣ ዮኬሬሽ ከአርሰናልን መቀላቀል ይፈልጋል፣ ጠንካራ ግፊት እያደረገ ነው፣ ይህን ወኪሉም ነግሮናል፣ እኛ አንዱን ዝውውር እንጨርሳለን ብለዋል። ምናልባትም የሼሽኮ በዚህ ሳምንት ይጠበቃል። ካልተሳካ ቁጥር 2 ምርጫቸው ዮኬሬስክ እንደሆነ ይታወቃል። አርሰናል ግን አሁንም ቢሆን ቀላሉ ምርጫ ዮኬሬስክ ይመስላል። ሌላው አርሰናል ቤት ከ9 ቁጥር ጋር በተያያዘ ጋብሪኤል ጀሱስ ተጠቃሹ ተጫዋች ነው። ንጹህ 9 ቁጥር ለማለት ቢቸግርም ግን ዘመናዊ 9 ቁጥር ማለት ይሻላል። በተለይም ከኳስ ጋር በጣም ምቾት የሚሰማው ለሌሎች ተጫዋቾች በተለይ ሳጥን ውስጥ ተገኝቶም ኳስን እንዲጠቀሙ ማመቻቸት የሚችልና ይህ ልክ እንደ ሮቤርቶ ፌርሚኖ በሊቨርፑል አይነት ፕሮፋይል ያለው ተጫዋች ነው። ጋብሪኤል ጀሱስም ጉዳት ላይ ነበረ፣ አመቱን አላገለገላቸውም ለአርሰናል። በተለይም ሁለተኛውን የሲዝኑን አጋማሽ ቀዶ ጥገናው ከተደረገለት 6 ወራት አልፎታል። እንደገና መንቀሳቀስ መቻል በጣም ጥሩ ነው ብሏል። ዛሬ በልምምድ ማዕከል ተገኝቶ ነበረ፣ የተወሰኑ የግል እንቅስቃሴዎችን ማድረግ ችሏል። ሌላኛው በአርሰናል ቤት በጉዳት ላይ የሚገኘውም ጋብሪኤል ጀሱስ መጠነኛ እንቅስቃሴዎች ማድረጉን ተከትሎ ምናልባትም በአርሰናል የቅድመ ውድድር ዝግጅት ቡድን ውስጥ እንደዚሁ ሊካተት ይችላል ተብሎ ይጠበቃል። ቃል ስፖርቶች ነበርን። እኛን ማግኘት ካሻችሁ አድራሻችሁን ብቻ አስቀምጡልን፣ መልእክቶችን በቀጥታ እንልክላችኋለን። በተለይም የጽሁፍ መልእክቶችን የምንልክበት አድራሻ ካላችሁ ልታስቀምጡልን ትችላላችሁ። ቃል ስፖርት ዩቲዩብ ቻናል ዕለታዊ ጥንቅሮቻችን የሆኑ በዚህ ነው የሚያበቃው። ሰናይ ጊዜ